ሌላው ዳዕዋ ላይ በጣም መጠንከር አለብን እኛ ማህበረሰቡን ዳዕዋ ልናደርግለት ይገባል ልናስተምረው ይገባል ዳዕዋ ምናደርግባትን መንገድ ደግሞ ቅድም ሼክ ሁሴን ያነሱትን ነገር ማጠናከር ፈልጋለሁ بالحكمة والموعظة الحسنة مون اللبت كما قال الله سبحانه وتعالى في كتابه ادعو إلى سبيل ربك بالحكمة والموعظة الحسنة ودقيتها منقد بمتتعربت جزي بتأببنا تهتنا بتمولابت منقد راني تبالنا سلزي إنيا نبي صلى الله عليه وسلم بحديثات شولين دارون لا يؤمن أحدكم كنا أنت عندنا إيمان يتمالى أيهنم حتى يحب لأخيه ما يحب لنفسه لو اندمو لراسهم يودون خير اسكال يوددلت درس إيمانه يتمالى أيهنم تبلال سلازي النزي بدعة لا يودكوا سوج ببدعة التي يتلكفوا سوجين كبدعة لما سوتات سن النساء ውስጣችንን መጀመሪያ ራሳችንን መመርመርና ራሳችንን መጠየቅ ያስፈልጋል ብዬ ነው ማስበው ኢኽላስ አለኝ የለኝም የሚለውን ነገር መጀመሪያ ራሳችንን መጠየቅ አለብን የእውነት ይሄ ሰው በኢኽላስ ከሆነ ይሄንን ሰው ከቢድዓ ለማስወገድ እየጣረ ያለው ያለ ምንም ጥርጥር አላህ Subhanahu Wa Ta'ala ይረዳዋል والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين ስለዚህ ይሄ አሁን በትክክል ጁህድ ያደረገ ነው ማለት ነው በኢኽላስ ዳዕዋ ለማድረግ ከወጣ ሰዎችን የእውነት እንደው ጠማማ መንገድ ላይ منحرف የሆነ መንገድ ላይ ስላሉ አሳስቦት የነሱ መዓል መጨረሻቸው አስጨንቆት እሱ ያገኘውን ትክክለኛ መንገድ እንዲያገኙ ጓጉቶ እንደዚህ አይነት ስሜት ኖሮት ከተነሳ አላህ ይረዳዋል እነዛም ሰዎች እሱን እንዲሰሙትና ቀቡልም አላህ Subhanahu Wa Ta'ala እንዲያገኝ ያደርገዋል ማለት ነው ስለዚህ እኛ አንደኛ ሂክማ ሊኖረን ይገባል ስንጠራቸው ትህትና ተላበስን መሆን አለብን ኢኽላስ ሊኖረን ይገባል ሲቀጥል ደግሞ ቢድዓው ላይ እየዳከረ ያለውን ሰው የሰዎች ፊት ልንመክረው አይገባም ወይ ሰዎች ፊት ልናጋልጠው አይገባም ይሄ ምናልባት የሆነች ግጥም አለች ለኢማሙ ሻፊዒ መነሰቡ ትክክል ከሆነ አላሁ አዕለም እርግጠኛ አይደለሁም ወላኪን መቅሱዱ ምንድነው የምትለው ግጥሟ ተዓመድኒ بنصحك في انفرادي በምትመክረኝ ጊዜ ለብቻዬ ምከረኝ ነው وجنبني النصيحة في جماعة ሰዎች አጠገብ እኔን መምከርህን አቁም ተው አትምከረኝ ሰው ፊት فإن النصح بين الناس نوع من التوبيخ لا أرض استماعه በሰዎች መካከል ነሲሃ ማድረግ ወይ ምክር መስጠት እንደዚህ አታርግ እንዲህ እኮ ልክ አይደለም ምናም ብሎ መምከር ይሄ ነፍስ የማትወደው ነገር ነው እና እኔ መስማት አልፈልግም እንደዚህ አይነቱን ነገር فإن خالفتني አይ ካልክና ደግሞ ሰው ፊት መክራለሁ ካልክ وعصيت أمري እንቢ ካልክ فلا تجزع إذا لم تلقطع ያልታዘዝኩ እንደሆነ በኋላ እሺ ያላልኩ እንደሆነና ወደምትፈልገው መንገድ ካልገባውልህ እንዳትናደድ አንተ እንዳትበሳጭ ምክንያቱም መጀመሪያ ነገር ያለው ሰው ፊት አትምከረኝ ብያለሁ እና ሰዎችን ነሲሃ ስናደርግላቸው ነሲሃና ፈዲሃ መለየት አስፈላጊ ይሄ ነሲሃ ማለት ለሰውየው ኢራደቱል ኸይር للغير ነው አይደል ነሲሃ ማለት ለሌላ ሰው ኸይር መፈለግ ነው ስለዚህ እሱን ማጋለጥ መሆን የለበትም እና ዳዕዋችን በሁሉም መንገድ በሂክማ መሆን አለበት ለማለት ነው ነገር ዳዕዋ ማድረግ ነው ሼህ አብዱል አዚዝ ቢስሚላሂ الرحمن الرحيم ብዙ ነገር ተብሏል ያው ብዙም ባልጨምር ኢንሻአላህ በነገራችን ላይ ይሄ ጉዳዩ አስፈሪ መሆኑ እኛም ብቻ ሳይሆን ከአላህ Subhanahu Wa Ta'ala መንገድ መውጣትን መፍራት የነብያቶች መንሃጅ ነው የመንሃጅ ንቡዋ ነው አቡል አንቢያ ኢብራሂም አለይሂ ሰላም ወጅኑብኒ ወበኒየ አን ነዕቡድ አልአስናም እኔና ልጆችን ታቦት ተማምለክ አረቀን ያሉ ዱዓ ያደርጉ ነበር ስለዚህ የመጀመሪያው መፍትሄ ከመጥፎ ነገር ከቢድዓም በለው ከሌላም ለመራቅ ዱዓ ነው መላእክተኛው አለይሂ ሰላቱ ወሰላም የመላእክተኝነቱን ማረግ ተሸክመው ሁሉ ጊዜ የሚያደርጓቸው ዱዓ አንዱ ያ ሙቀሊበል ቁሉብ ثبت قلبي على دينك ማይጠረጠር ሰው እኔና አንተ ደግሞ ወዴታች ሲመጣ ከዛ በበለጠ ዱዓ ማድረግ ይተበቅብናል አመን ሚመክሪላህ ለክ ቁኑት ክልክል እንዲሆነው አመን ሚመክሪላህ ከአላህ Subhanahu Wa Ta'ala እንዲህ ያረገኝም ብሎ መተማመንም ትልቅ ወንጀል ስለሆነ ስለዚህ ሱናም አለን ብለን የምንገምተው ሰዎች ዲዓዋን በመናረግ ሰዓት እዝነት የተሞላው መሆን አለበት አህሉ ሱና ወል ጀማዓዎች አህለል ቢድዓውን በሁለት ከለር ያዩዋቸዋል ባንዲ በኩል ሲጠሏቸው ባንዲ በኩል ያዝኑላቸዋል ቀደርየን ያዝኑላቸዋል አላህ ውሳኔው ዛ መዘፈቃቸው በወጡ ብለው
በስራቸው በኩል ይጠሏቸዋል። ስለዚህ በምናድረስበት ሰዓት ሪፍቅ ነገር እና አዝነን መመለሳቸውን አስበን እንጂ ልክ ሸህ ዑመር እንዲያሉት የእሳቸውን እንትን መግለጽ አስበን ከሆነ እኛ ራሱ ያስፈራናል። አብዱላህ ብን ዑመር ረዲየላሁ ተዓላ አንሁ በሚሉት አይነት ከሚሉት ነገር አንዱ ዚና ሰርታ ያረገዘች ሴትዮ ብስቅን ያረግዛለሁ ብዬ እፈራለሁ ብለዋል ይባላል። ሲሃው አላሁ አለም። ያ ማለት በመሳቅ መልኩና ሰዎችን በማዋረድ መልኩ ከሆነ ወዲህ ይመለሳል የሚለው ነገር ነው። ስለዚህ ዱዓና ለረህማን ኑረን መመለሳቸውን 24 ሰዓት ማሰብ በዛው ላይ ከሚሄዱ ልቅስ መመለሳቸው ሊያሳስበን እንቅልፍ ሊነሳን ይገባል። ይሄ ከሆነ ውጤታማ እንሆናል ማለት ነው። እኛንም ራሳችንን እንጠብቃለን፣ እንዲሁ ወደ ሌላም ሊራመድ ይችላል። ስለዚህ ምንድነው አንዱ መፍትሄ ዱዓ ማድረግ ነው፣ ለኛም ለነዛም። ለምሳሌ ቢድዓ ላይ ነው ያለ ብለን ለምናስበው ሰው ወይም ለምናስበው አካል ምንም ቢያበሽቀንም ቢያናድደንም የመጀመሪያው ነገር ሪፍቅ ነው። ሪፍቁ ደግሞ ዱዓ ወደ ማድረግ ይመራል። ግልጽ ነው። ስለዚህ ወደ ብሽሽቅ ከተገባ ግን ብሽሽቅ አይሁን ነው አይደል እንዴ? ወደ ብሽሽቅ ከተገባ ግን ይባስ እነዛን ወንድሞችና ወገኖች የበለጠ ቢድዓውን እንዲያስፋፉና ሌላ ውስጥ እንዲገቡ ያደርጋል ነው። ስለዚህ እሺ ሪፍቅ ይኖራል ነው። ሌላው ዒልም ላይ በጣም ተወርቷል። ያካሄዱ ሁኔታ ሁለት ነገር መጥቀስ ብቻ ፈልጋለሁ፣ በዛ ቋጫለሁ። ዒልም መድኃኒት ነው፣ ካላህ በታይ ትልቅ መድኃኒት ነው። ስለዚህ ሰዎችን ከጥፋት ለማራቅ ልጆችና ትልቆች ወይንም ዑለማዎች ብዬ ልክፈለውና ልጆች የሆኑ ሰዎች ተርቢያና ተስፊያ ያስፈልገዋል። ተስፊያ ማለት ከመጥፎ ነገር ማጽዳት ነው። ተርቢያ ማለት በጥሩ ነገር መገንባት ማለት ነው። ይሄን በተመለከተ ዑለማዎች ኪታብ ጽፈዋል። ሼኹል አልባኒ ረሂመሁላህ አንዲትን ሐዲስ ብቻ ለማብራራት إذا تبايعتم بالعينة የሚለውን ሐዲስ إلى آخره በማብራራት አንድ ሪሳላ ጽፈዋል። ተርቢያና ተስፊያ በህም የተነሳ ዑለማዎች ሐኪምያ ይቀደማል ወይስ ተርቢያ በሚለው ራሱን የቻለ መሳአላ ነው። ተርቢያ ነው የሚቀደመው። ለምሳሌ የሀገር መሪ መሆን በመሆን ነው እስላም የሚመለሰው ወደ ዲኑ። የመጀመሪያው እስልምና የምናገኘው መሪዎች በመስተካከላቸው ነው ወይስ ምንድነው በሚለው ዙሪያ ቢስተካከሉ ጥሩ ነበር። ነገር ግን የሚስተካከሉት ከመጀመሪያው ልጆች ያንን መሪነትን የሚያገኙት ትውልዶቹ ናቸው። አዲስ የሚወለዱ ልጆች ተስፊያና ተርቢያ ሲኖራቸው። ስለዚህ መሪን ማስተካከል ራሱ ተወይ ነው የሚጀምረው ተስፊያና ተርቢያ ላይ ነው። ልጆች ላይ በአሁኑ ሰዓት ጭራሽ ነጅም እንደጠቀሱት ዝም ብሎ ቁርአን የሚመስላቸው ንግግር ሙንሐሪፍ የሆነ ንግግር እየነገሯቸው እስከሆነ ድረስ ተስፊያና ተርቢያ በዛ ያደጉ ልጆች ያስፈልገናል። ቢድዓን ለማጥፋት ማለት ነው። ቢድዓ የሚስፋፋበት መንገድ በልጆች ስለሆነ አዲስ ትውልድ ወደ ማምጣት ስለሆነ ልጆቻችን ቢድዓን እንዲያውቁና ሱናውን እንዲያውቁ የሚመጥናቸውን የዲን ትምህርት እንስጣቸው። መስጠት እሱ ነው ተርቢያ ሱና መስጠት እና እንዲያውም እንመረጥላቸው ቁርአን የሚያስቀራ ነው ብለን ላልሆነ ሰው ልጆቻችንን ባደራነት አንስጥ። አይዋ ሁለተኛ ልጆቻችንን በሚሰጣት የማሰጣጥ ሁኔታ አንድ ሰው ወደ ትምህርት ቤት ሲያልቅ ራሱ ሄዶ የቀረ እንደሆነ ሄዶ እዛ ቢቆጡት ደግሞ ሂድ ብሎ ግድ ቢመቱህም ብሎ እሱ ራሱ ነው የሚያደርሰው። ትምህርት ቤት መርጦ ነው ወደ ቁርአን ወደ ሐዲስ ወደ በቃ ጥሩ ነገር ማስተማር ሲፈልግ ደግሞ ልጁ ነው ፈልጎ የሚሄደው። ይሄ ኪሳራ አባት አይደለም፣ ይሄ አባትነት አይደለም። ይሄን አባቶች ይሄንን አመል መጣል አለብን። ልክ እንደው መብለጥም አለበት ሲጀመር ባይበልጥ እንኳን ትምህርት ቤት ላይ ጥሩ ውጤት እንዲያመጣ ብሎ እንደምናስበው ወይንም ደግሞ ትምህርት ቤት አስተማሪዎቹን ሰዎች እንደምናከብራቸው ቁርአን የሚያስተምረውን ተውሂድ የሚያስተምረውንም ሰው አክብረን ልጁን ሙሉ ለሙሉ ሰጥተን ጥሩ ሰውዬ መፍጠር አለብን። አንድ ሰው አንድ ቤት ውስጥ አንድ የተማረ አካል ኑሮ ተውሂድ ያገኘ ልጅ መጣ ብሎ ማለት የብርሃን ነው። ፈለውላ ነፈረ ሚን ኩሊ ፊርቀቲን ጧኢፋ ሊየተፈቀሁ ፊ ዲኒ ወሊዩንዚሩ ዑመር ረዲየላሁ ተዓላ አንሁ እንግዲህ ታውቃል ታሪኩ ነቢያችን አለይሂ ሰላቱ ወሰለም ዘንድ መሄድ በሚያስቸግርበት ሰዓት ሌላ ሰው እየላከ ሸሪካን ይቀሩ ነበር። በዛ መልኩ መሆን አለበት። ሌላኛው ለትላልቆቹ ላይ አንብቦ ለማወቅ የቻሉት ሰዎች ምክር ለግሰው ኢስቲድላል ከኢዕቲቃድ በስተፊት ይቀድማል። ኢስተዲል ثم اعتقد لا اعتقد ثم استدل አይደለም። ሰዎች ኢዕቲቃድን አስቀድመው በኋላ ኢስቲድላል የሆነ ጊዜ
የሐዲሱ መርሆ ሳይሆን የነሱ መርሆ ሳይሆን የሚይዙት ሐዲሱ ያመኑበትን ነገር እንዲኻዲማቸው ነው የሚፈልጉት። ስለዚህ ቀርፎ መወሰድ ይመጣል። ስለዚህ አንድ ነገር እምነት ወይም አቋም አድርጎ ከመያዝ በፊት መረጃ መፈለግ ያስፈልጋል። በቃ ምን አቋል ዑለማ ነው ኢስተሊል ሱማ አዕተቂድ ላ ኢዕተቂድ ሱማ እስተዲል ኢዕቲቃድ ያርገህ እስትድላል አይደለም። ኢዕቲቃድ ያድርጎ ሰውየው የሆነ መዝሃብ ይሁን ያ መዝሃቤ ነው ብሎ አምኖበት ያንኑ ብቻ ለመኻደም ታዲያ ኩቱበ ሲታ ቢሐፍዝ ራሱ አይቀየርም። ምክንያቱም ከዛ ውስጥ እሱን የሚኻዲመውን ብቻ ነው የሚወስደው። የመጀመሪያ ግን ኢስቲድላልን ታስቀደመ ለሆነው ነገር ኢስቲድላሉን ታስቀደመ መርሆ ማን ነው? ደሊሉ ነው። ደሊሉ ጣለበት ቦታ ይሄዳል። ራሱ እዛ ነኝ ብሎ አላለም። ስለዚህ የከሌ ነኝ ብሎ ማለት ትልቅ ሱና ላለመቀበል ትልቅ አደጋ ማለት እሱ ነው። ቆርጦ መውሰድ ማለት እኮ ነው። አንድ የሚወራ ወሬ ያለ ለራሱ መውሰድ ሐታ ተምነቱ ውጭ ያሉ ሰው የተቁርአን የሚወስዱበት ሂደት አለ። ወሩሁ ሚንሁ ነሷራዎች እኮ ወሩሁ ሚንሁ ተደልለውበታል። ወሩሁ ሚንሁ እያለ ነው ልጁ ነው አላህ ኢሳና ብለው ይል ያ ማለት ምን ማለት ነው? እሱ ግን እሱ የፈጠረው ማለት ነበረ። አብዱሁ ሚላል የለም አለ ቀርፎ ወሰደው። ለምን ያመነው ስላለ ያንን የሚያምንበትን ማደገፊያ ብቻ ነው የፈለገው። በሌላ በኩል ፈወይዱ ለልሙሰሊን ያለሰዋል። ሶላት የሚሰግድ ሰው እኮ የጀሃነም ነው እያለ የሚጮህ ለምን? ቁርአንማ የሚለው ምን አለ? ፈወይዱ ለልሙሰሊን ጨርሰው እንጂ ምንድነው የሚለው? ምን አይነቶቹ ነው ፈወይዱን ያለው? አላህ الذين هم عن صلاتهم ساهون በዛ ሂደት ላይ ያሉትን ሙሰሊዎች ነው አላህ የተናገረው። ነገር ግን የፈለገው ሶላትን መተቸት ስለሆነ የፈለገው ቆርጦ መውሰድ። ስለዚህ ኢስቲድላል ቀብለ الإعتقاد በጣም ወሳኝ ነው። እንደው ዑለማዎች ነን። ስለዚህ ምንድነው ለአዋቂዎች ምንድነው ለአዋቂዎች ያለው ምክር እንወቅ፣ እንማር። ስናውቅና ስንማር የተሳሳተ እምነት ላይ አንወድቅም፣ በመረጃ የተደገፈን እንሆናለን። ይሄንን ነው። እሺ ባረከላሁ ፊክ ወጀዛከላሁ ኸይር። እሺ እንጨምርካለን። ቢስሚላህ ያው ብዙ ተብሏል። ማሻአላህ ደህና ነገሮች እየተገለጹ ነው ያሉት። እኔም እንደው በጣም ወሳኝ ናት ብዬ ደበልቀት ዝጋ አንዲት ነገር ብቻ ናት። አሁንም ቢሆን ቢድዓን ሙሐረባ በመናደርግበት ጊዜ ወይም ደግሞ ዒላጅ በመናደርግበት ጊዜ አሁንም ከዚሁ ተዕልም ሳንወጣ ዒልም ያስፈልጋል የሚለው ነው። ዒልም እንግዲህ ቢያንስ እሱ አሁን ሄዶ ለወንድሙ ሊነግረው ያለውን ሊመክረው ያለውን ሊያስተው የፈለገው ነገር በእርግጠኝነት ቢድዓ መሆኑን መጀመሪያ ማረጋገጥ መቻል አለበት። ካልሆነ ምናልባትም ያለን ነገር ሊከለክለው ሁሉ ይችላል። እኔ በሆነ አጋጣሚ በራሴ ያጋጠመኝ ነገር አለና የሆነ እኔ ያው በመዝሐብ ደረጃ ሐነፊ መዝሐብ ነው የቀራሁትና የሆነ ቦታ ላይ ሄጄ ሻፊዒያ መዝሐብ ያላቸው ሰዎች ሶላት ሲሰግዱ በሐነፊ መዝሐብ ተኋላ ያለው ኢማሙ ሰሚዐ አላሁ ሊመን ሐሚደህ ሲል ረበና ወለከል ሐምድ ይበል ተኋላ ያለው ነው የሚለው እና እዛ ጋር ሲሰማ በጎን ያለው ሰው ልክ ኢማሙ ሰሚዐ አላሁ ሊመን ሐሚደህ ሲል ይሄም ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምድ ይላል ማእሙሙም። እነዚህ ሰዎች ምን ማለታቸው ነው? ይሄ በአንድ መች ይደረጋል ብዬ እኔ በውስጤ ሌላ ነገር ከሰማኝ ከዛ በኋላ እዛ ኪታባቸው ላይ ሳየው ይሄን ነገር ማእሙሙም ይሰብስብ የሚል ነገር አለ ማለት ነው። እና ለዚህ ደግሞ ዋናው ተጨባጭ ነገር የሚያስገነዝበ ምንድነው? አላህ ጀዛችሁን አላህ ይክፈላችሁና ይህ የነሲሃ ቲቪ የሚለው ነገር አለው እንደ መሸጋገሪያ በመሃል የሚያቀርበው አንድ ወሳኝ የሆነ መልእክት አለ። ያንን ሁሉም ልብ የሚለው ከሆነ ማለት ነው። ምንድነው የሚለው? ቁል ሃዚሂ ሰቢሊ አድዑ ኢለላህ አነ ወመን ተበአኒ አላ በሲረቲን አነ ወመን ተበአኒ ወሱብሃነላህ ወማ አነ ሚነል ሙሽሪኪን ይላል። ይሄ ምንድነው የሚያሳየው? ማንም ሰው በዳዕዋ እንቅስቃሴ ላይ ሲሆን ማንም ሰው በዚህ አይነት ተግባር ላይ ሲሰማራ መጀመሪያ እርግጠኛ የሆነ ዒልም ላይ መሆን እንዳለበት ነው። ቁል ሃዚሂ ሰቢሊ በል ያላቸው አላህ Subhanahu Wa Ta'ala ይህቺ መንገዴ ናት በላቸው። ይህቺ መንገዴ ናት አድዑ ኢለላህ ወደ አላህ ምጣራባት ሆነች። ወደ አላህ ሁሉ ጊዜ ለፍፋለሁ እጣራለሁ ያለ መሰልቸት ያለ መርከም እጣራለሁ በላቸው። አላ በሲረቲን በእውቀት ላይ ሆኜ ማለት ነው። በእውቀት ላይና በዕልም ላይ የተመረኮዝኩ እርግጠኛ በሆነ ዕልም ላይ የሆንኩ ሲሆን እጣራለሁ በላቸው። እኔ ወማን ተባኒ የተከተሉኝም ያው እንግዲህ ሙፈሲሮቹ እዚህ ላይ የተለያየ እንትኖች ተፍሲሮች ቢኖሩም ማለት ነው በአንዱ ነው የሚሄደው ጊዜ ለመቆጠብ ማለት ነው።
ወማን ተባአኒ እኔንም የተከተሉ ሰዎችም ቢሆን እንደዚሁ በእውቀት ላይ ነው የሚጣሩት። ኢዘን ያለ ዒልም ያን ነገር በትክክል ሳናውቀው ከሆነ ያለ ዒልም ነው እየተጣራን ያለ ነው ማለት ነው። ኢዘን ስለዚህ መጀመሪያ ያለ እውቀት ከሄድን ሰውየውን ያለውን ታለበት ደረጃ ጭራሽ ወደ ሌላ ማስበርገግ ይሆናል። ራሳችንም ደግሞ ቅድም ሼክ አብዱል አዚዝ እንዳሉት እዛ ችግር ውስጥ እንዘፈቅበታለን። ሀታ ያንኳን አጣርቶ ሼክ ይሄ ነገር እኮ እንደዚህ ይላል ለምንድን ነው ያንን ቢድዓ ነው ያልከኝ ብሎ እንኳን ያኛው ኪታብ ይዞ መጥቶ ቢነግረው ብያለሁ ነው የሚለው ላለመመለስ በጣም አቀበት ይሆንበታል ይሄ ነገር ማለት ነው። ስለዚህ ይሄን ነገር እርግጠኛ መሆን አለብን፣ በቃትን ማረጋገጥ አለብን። ወቃቱም ደግሞ የምናዘው ወይም የምንከለክለው ነገር በትክክል ቢድዓ መሆኑን የጠገበ መረጃ ሊኖረን ይገባል ነው። ናም ጀዛከላሁ ኸይራ። እስኪ ኢንሻአላህ ወደ መጨረሻው ሐሳብ እንሄዳለን ሼክ። ያው መፍትሄዎቹን ነው መነጋገር ያዝነው። እንደ ሐቂቃ ሁላይ አንደኛው አሁን አደጋ የሆነው ቢድዓን እንዳናስተነቅቅና ህብረተሰባችን እንዳናስተምር ትልቅ ነገር የተፈጠረው ምንድነው? ቢድኢ ያልሆነውን ሰው ቢድዓ የማይሰራውን ሰው ወይንም በሆነ ነገር ተኻለፉ ተብሎ ያው ቢድኢ ማለት ነገር መጥቷል። ቢድዓ ሰው ነው ይሄ ማለት ነው። እንደ አይነት ነገሮች በጣም አደጋ ናቸው። ምናልባት ካለበትም ቁጭ ብሎ መነጋገር ያስፈልግ ነበር። ይሄ አልታደልንም እና አሁን ሌላው ቢድዓ ቀርቷል። አሁን መወገዙ እነ መውሊድ የጦሪቃው የሱፊያው የዘፈካ ያሉ የሺዓዎች እንደ አይነቱ ቀርቷል። አሁን ምንድነው አሁን እርስ በርሱ እንዲሁም አሽኻሱ ነው አሁን ከሌን ተጠንቀቀው ከሌ ጋር አትቀመጥ እንደ ይሄ ነገር አትበል የሚል እዚሁ ላይ ሱንዩ ላይ ተዘራና ትልቅ አደጋ ተፈጥሯል። የቅድሙ አንቀጽ ሰዎችን ማስተማር በሚባለው ላይ አንዲት ነገር አንስቼ ያው እንቋጫለን ኢንሻአላህ። ወድዑላ ሰቢል ረቢከ ቢልሂክመቲ ወልመውዒዘቲ ልሐሰና ተብሎ ተነስቷልና ሰዎችን ከቢድዓ መጀመሪያ አህሉ ሱነቲ ወልጀማዓ አዕለሙሁም ቢልሐቅ ወአርሐሙሁም ቢልኸልቅ ተብሏል። አህሉ ሱና ብሎ ማለት ሐቅን በጣም ከሚያውቁት በጣም የሚያውቁ ናቸው፣ ለፍጡራን ደግሞ በጣም የሚያዝኑ ናቸው። ለቢድዒም ቢሆን ያዝናሉ፣ ለዟሊሞችም ያዝናሉ ማለት ነው። ዳዕዋ ሲደረግ ማእሙን የሚባለው ከኢማሙ አህመድ ጋር በኸልቅ القرآن የተጋጨው ብዙ ታውቁታላችሁ። አንድ ሰውዬ መጣና ይባላል ኢተቂላህ አዩሃ ዛሊም አለው ይባላል። አንተ ዞላሚ በዳይ ሰውዬ አላህን ፍራ ብሎ አለው። ከዛ እሱ ቁርአኑን ያቀው ስለነበር የቁርአኑን መልእክት የሃዛ ኢነላህ በዓሰ ረሱላን መን ሁወ ኸይሩ ሚንከ ኢላ መን ሁወ ሸሩ ሚኒ ፈአመረሁ ቢርፍቅ አለ ይባላል። አንተ ሰውዬ አለው አላህ ካንተ የበለጠን መላእክተኛን ልኳል ከኔ ወደ የበለጠ ጠማማ ሰው በዓሰ ሙሳ ወሃሩን ወሁማ ኸይሩ ሚንከ ሙሳና ሃሩን ካንተ የበለጡ ናቸው። እንደፈለክ ዳይ ብትሆን ሙሳና ሃሩን አታልማል። ወሁማ ኸይሩ ሚንከ ኢላ መን ኢላ ፊርዓውን ወሆ ሸሩ ሚኒ ፊርዓውን ነው ደግሞ ወደ ፊርዓውን ነው የተላኩት ሸሩ ሚኒ ከኔ የበለጠ ግን ምንድን ብሎ ነው ያዘዛቸው አላህ Subhanahu Wa Ta'ala ፈቁላ ለሁ ቀውለን ለይነን። እንደ አይነቱን የዳዕዋ ሲስተም አላህ Subhanahu Wa Ta'ala ለፊርዓውን ተጠቀሙ ከተባለ እኛ ለወንድሞቻችን ፊዳኢረቱል ኢስላም ለሆነ ፊዳኢረቱል ያኮ የፊርዓውን እኮ ኩፍሩ ብቻ እኮ ሳይሆን አን ረቡኩሙል አዕላ እኮ የሚል ጎበዝ ነው አይደል? ለሱ ፈቁላ ለሁ ቀውለን ለይነን ከተባለ እንኳንስ በሱ የሆነ ክፍተት ከተፈጠረ ተብሎ አሁን እኮ የጀግንነት መገለጫ ሆኗል። እከሌ የሚባለው ሙብተዲዕ ጠማማ ተብሎ ሲባል ማሻአላህ ኡስታዛችን ጀግና፣ ሴቶቹ በቴክስት በመናምን ጀግና ኡስታዛችን የኛ ኡስታዝ እኮ ጀግና ነው አይፈራም። ይሄ ሆኗል አሁን መገለጫችን ማለት ነው። ስለዚህ ቢድዓዎች እየተነኩ አይደለም፣ አስጨናቂና አስከፊ የሆኑ ቢድዓዎች እየተነኩ አይደለም። ለምን እርስ በርሳችን አንደኛ አኽላቅ ጠፍቷል አህለ ሱናው ላይ። ስለዚህ እኔ ለሁሉም ተመልካቾቻችን ማስተላለፍ የምፈልገው ዳዕዋዎቻችን በሸሪዓ የተገደቡ ይሁኑ፣ ከስሜት እንጽዳና ወደ ሽርክና ቢድዓን በደንብ አድርገን ወደ ማውገዝ ብንሄድ። ወደ ስሜት ከገባን ግን የኔ ሸህ ጋር ከተጣላ አንዱ ኡስታዝ ያን ሰውዬ በቃ ሙብተዲዕ ነው የሚለው ማለት ነው። ይሄ በጣም አደጋ ነው ማለት ምንድነው
ቢድአ ስለ ቢድአ ስንነጋገር ከሙብተዲዖች መራቅ አለብን ቢድአን መጠንቀቅ አለብን ስንል አንደኛው ከሙብተዲዖች ሲባል ሙብተዲዕ የሚባል ሰዎችን በመጀመሪያ ጠንቅቆ በትክክል ማወቅ ሁለተኛ ኢብን ሐታ እንደዛ እንኳን ቢኖሩ ተሰሩዕ في التبديع በጣም መጣደፍ በቃ ለቢድአ ነው ይሄ ሙብተዲዕ ነው ከሊንዲው ከማለት መጠንቀቅ እንደዚህ አይነት ነገሮች ተሰሩዕ በመኖሩ ደግሞ የሱናው ክፍልና የሰለፊያው ክፍል ከፍተኛ ችግር ውስጥ ገብቷል በራሱ ጊዜ ውስጥ ተጠምዷል ሌላውን እንደ ሙሐረባ እንዳያደርግና ቢድአን እንዳይታገል ማለት ስለዚህ አንዱም ይሄ ነው ችግሩ የሚል ነው ያለው ኢንሻአላህ ስለ ቢድአ መፍትሄዎቹ እንዴት እንታገል እንዴት እንቀንሰው በሚለው ጉዳይ ላይ ያው በጣም ብዙ ነጥቦች ሊነሱ ይችላሉ ነገር ግን ኢንሻአላህ ለዛሬው እዚህ ላይ እና ቆመውና እስከዛሬ የነበረውን ፕሮግራማችንን እዚህ ላይ የምንቋጭ ይሆናል ፕሮግራማችንን ከመጨረሳችን በፊት ዑለማዎች በፕሮግራማችን መሰረት ከኛ ጋራ ቀናትን ተቀምጣችሁ ይሄንን ፕሮግራም ሳትሰለቹ ለሙስሊሙ ማህበረሰብ ስለ የሚጠቅመው ነገር ስላስተላለፋችሁ በአላህ Subhanahu Wa Ta'ala ስም እያመሰገንኩ እንዲሁም ይሄንን ፕሮግራም በማዘጋጀት ከመጀመሪያ እስከ መጨረሻ ድረስ ለቆሙት ደግሞ ለነሲሃ ቲቪ የሥራ ባልደረቦች ምስጋና እያቀረብን በተጨማሪም ይሄንን ፕሮግራም ደግሞ ፈጽሞም ደግሞ እንድናካሂድ ቤቶቻቸውን ክፍት አድርገውልን ከአላህ Subhanahu Wa Ta'ala ዘንድ አጅር እናገኛለን በማለት ቤታቸውን ክፍት አድርገው እንደፈለገን እንድንዝናናበትና ሸሪዓዊ ነገሮች እንድናካሂድበት ለፈቀዱልን የቤቱ ባለቤቶች አላህ Subhanahu Wa Ta'ala ኸይር ጀዛቸውን ይመንዳቸው እያለን ባላቸው ሀብትም ላይም ሀብትን ይጨምርላቸው ህይወታቸውንም እድሜያቸውንም ከጤና ጋራ ከኢማን ጋር አላህ ዘለቀ ያድርግላቸው ይጨምርላቸው እነሱንም ቤተሰባቸውንም አላህ Subhanahu Wa Ta'ala ከሁሉም አይነት መጥፎ ነገር እንዲጠብቅልን አላህ Subhanahu Wa Ta'ala እየለመንን ኢንሻአላህ የዛሬው ፕሮግራም እስካሁን ድረስ የነበረው ፕሮግራማችንን በዛሬው ዕለትና በዚህው ሰዓት እዚህ ላይ የምናጠናቅቅ ይሆናል ማለት ነው እኛንም እስካሁን ባደረግነው ነገር ላይ አላህ Subhanahu Wa Ta'ala ኢኽላሱን ሰጥቶን በዚች ስራችን ምክንያት ደግሞ አላህ Subhanahu Wa Ta'ala ኸይር ጀዛ እንዲመነዳንና ማህበረሰባችንም እንዲጠቀምበት እንዲያደርግልን አላህን እየለመንን ኢንሻአላህ እዚህ ላይ እናሰርጋለን ማለት ነው ክብራትና ክቡራን የነሲሃ ቲቪ ተከታታዮች እስከ ዛሬ ድረስ ተከታተሉት የነበሩትን ፕሮግራሞችን ዛሬ ላይ እነሆ ማሳረጊያው ላይ ደርሰናል አላህ Subhanahu Wa Ta'ala እናንተን በሰማችሁት የምትጠቀሙና እንዲሁም ለሙስሊሙ ማህበረሰብም ጠቃሚ እንዲያደርገው አላህን እየጠየኩኝ በሌላ ጊዜ በሌላ ፕሮግራም አላህ Subhanahu Wa Ta'ala ፈቅዶት እስክንገናኝ ድረስ አላህ Subhanahu Wa Ta'ala በሰላም ያቆየን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።